መልካሙን አደራ ጠብቅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ገብረ መስቀል ሚዲያ ነው። ቅዱስ ጳውሎስ ለሚወደው ደቀ መዝሙሩ ለጢሞቴዎስ በነገረውና ባስተማረው ባስረዳውና እንዲረዳ ባደረገው በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 13 እስከ 14 ባለው ኃይለ ቃል ላይ ያለ ቃል እንደዚህ ይለናል። የሰማኸውን ምን ያልከውን የሰማኸውን ዘሰማይነ በእዘኒነ በጆሮአችን የሰማነውን ናሁ ርኢነ በአዕይንቲነ በዓይናችን አየን። ኢዮብ ደግሞ ምን ይላል? በጆሮዬ መስማትን ሰምቶ ነበር፣ አሁን ግን ዓይኔ አየች። መጽሐፈ ኢዮብ ምዕራፍ 42 ላይ። ቅዱስ ዳዊት ደግሞ እግዚኦ ሰማይነ በእዘኒነ፣ አዎ በጆሮአችን አቤቱ አምላክ ሆይ በጆሮአችን የሰማነውን አሁን በዓይናችን አየን። ማነው? ቅዱስ ዳዊት። በአንደኛ ነገሥት ምዕራፍ 10 ላይ ንግሥት ሳባ ማክዳ የተባለችው ኢትዮጵያዊት ንግሥት ወደ ኢየሩሳሌም የሶሎሞን ዝና ሰምታ ሄደች ይላል። የሄደችው ዝና ሰምታ ነው። ንግሥናውን ሲጀምር በፈሪሃ እግዚአብሔር የጀመረ በአገልግሎቱ ለድሃ ለሀብታም ብሎ የማያዳላ የቤቱ ስርዓት፣ የንግሥናው ስርዓት፣ የሃይማኖቱ ጽናትና ፈሪሃ እግዚአብሔሩ ምን አይነት ሰው እንደሆነ በጆሮዋ ሰማች። በዓይኗ ለማየት ወደ ንጉሥ ሶሎሞን ኢየሩሳሌም ሄደች። ስትሄድ ይላል እነሆ ነፍስ አልቀረላትም፣ በጆሮዋ ከሰማችው ይልቅ በዓይኗ ያየችው በዛ ይላል። አዎ በጆሮዋ። አሁን በቤተ ክርስቲያናችን በጆሮአችን የምንሰማው ትንሽ ነገር ነው። በዓይናችን የምናየው ግን ብዙ ተአምር ነው። ቤተ ክርስቲያን የትምህርት ፈውስ አለ፣ የጸበል ፈውስ አለ፣ የቃል ኪዳን ፈውስ አለ። አዎ የመስቀሉ ፈውስ አለ፣ የጸበሉ ፈውስ አለ፣ የእምነት ፈውስ አለ፣ የሥጋው ደግሞ ፈውስ አለ፣ የማሕሌቱ የኪዳኑ የወንጌሉ የዝማሬው አገልግሎት ፈውስ አለ። በጆሮአችን የምንሰማው ትንሹን ነው። በዓይናችን ደግሞ ቦታው ላይ ደርስ የምናየው ብዙ ነገር ነው እና በጆሮዬ ከሰማሁት ይልቅ በዓይኔ ያየሁት በዛ ብላ ንግሥት ሳባ ወይም ማክዳ ስለ ሶሎሞን ጥሩ አድርጋ ተናግራለች። ነፍስ አልቀረላትም ይላል። ምንድን ነው? አዎ በጣም ተመሰጠች ማለት ነው። ደስ አላት። ከሰማችው በላይ ሆኖ አገኘችው ይላል። ቤተ ክርስቲያን ከምንሰማው በላይ ነው። የእግዚአብሔር ቸርነት ከምንሰማው በላይ ነው። ከምንናገረው በላይ ነው። አዎ የቅዱሳን ውለታ ከምንናገረው በላይ ነው። የመላእክት ውለታ ከምንናገረው በላይ ነው። አዎ የእናት ውለታ ከምናየው በላይ ነው። የአባት ውለታ ከምናየው በላይ ነው። የሀገር ውለታ ከምናየው በላይ ነው። አዎ ለዚህ ነው የሚናገሩ በጆሮአችን የሰማነው በዓይናችን አየነው። አዎ ኢዮብ ምን አለ? በጆሮዬ ከሰማሁት ያየሁት በዛ አለ። ንግሥት ሳባ ምን አለች? በጆሮዬ ከሰማሁት በዓይኔ ያየሁት አመዘን አለች። አዎ ይህን ነው የሚነግረን እግዚአብሔር ቃል ስንሰማው ይህንን ነው እና ምን አለ? የሰማነውን አለ። ምን ያለው? የሰማነውን። ጌታም በዮሐንስ ወንጌል ምዕራፍ 1 ላይ ምንድን ነው ያለው? የሰማነውን እንናገራለን፣ ያየነውን እንመሰክራለን። ምን አለ? የሰማነውን። ሰው ያልሰማውን መናገር የለበትም። ያየነውን እንመሰክራለን። አዎ ሰው በሕይወቱ የሰማውን ይናገራል፣ ያየውን ይመሰክራል። ከዚህ ውጭ ያለው ጠቃሚም አይደለም፣ ጎጂ ነው የሚሆነው ማለት ነው። እና መሆን ያለበት የሰማኸውን ትናገራለህ፣ ያየውን ትመሰክራለህ። ዘሰማይነ በእዘኒነ ናሁ ርኢነ በአዕይንቲነ፣ በጆሮአችን የሰማነውን በዓይናችን አየን። ይሄ ነው በቃ። እና ምን አለ? የሰማነውን የጤናማ ቃል። ለካም ቃል በሽተኛ ቃል አለ፣ ጤነኛ ቃል አለ። ጤነኛ ቃል የሚባለው እውነትን መናገር፣ እውነትን መመስከር ነው። በሽተኛ ቃል የሚባለው ደግሞ የሚዋሽ ማለት ነው። ውሸት፣ ፕሮፓጋንዳ፣ ማጣላት፣ ማለያየት፣ ማፋታት፣ ማራራቅ፣ ድንጋይ ማወራወር፣ ማገዳደል፣ ይሄ ጤናማ ቃል አይደለም። ጤናማ ቃል ጤናማ ቃል ቅዱስ ጳውሎስ ጢሞቴዎስን የጠራበት ጤናማ ቃል፣ ቅዱስ ጴጥሮስ ጣቢታን ተነሽ ብሎ የሞተችውን ያዳነበት ጤናማ ቃል፣ ነቢዩ ኤልያስ ኤልሳን የጠራበት ጤናማ ቃል፣ ሙሴ
አዎ እምትስዮሙ ለሕዝብከ ከእስራኤል ወደምስስሜ ውስተ መጽሐፈ ሕይወት፣ እስራኤልን ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ ብሎ የተናገረው ጤናማ ቃል። ጤናማ ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ እንድትናገሩት ብሎ የተናገረበት ቃል። ሰዎች በጤናማ ቃል እንዲናገሩ፣ ሕይወት ለሚሆን ነገር፣ ለሚጠቅም ለሚረባ ነገር እንዲናገሩ፣ ለማይረባ ነገር ዋጋ መክፈል እንደሌለባቸው የተናገረበት ጤናማ ቃል። ስለዚህ የሰማኸውን ጤናማ ቃል አርአያ ጠብቅ። አርአያ በቃ አለቀ። ለምሳሌ ኢትዮጵያዊው አቤሜሌክ ኤርምያስ ወደ ጉድጓድ በተጣለ ጊዜ ወንድሞቹን ሄደና ወንድማችን ወደ ጉድጓድ ተወርውሯል፣ ከጉድጓዱ እናውጣ ብሎ የተናገረበት ጤናማ ቃል። በዚያ ጤናማ ቃል ወንድሙን በገመድ ጎትቶ ማውጣቱ የኢትዮጵያ ታሪክ ነው። ጤናማ ቃል የወደቀውን ማንሳት፣ የታሰረውን ማስፈታት፣ ያዘነውን ማጽናናት፣ የተከፋውን ማስደሰት፣ ያጣውን ባጣበት ጎኑ በደከመበት ጎኑ መሰለፍ። ለዚህ ነው የሰማኸውን ጤናማ ቃል አርአያ ጠብቅ። አርአያ ነው በቃ አለቀ። ከሐዋርያት የሰማነው፣ ከጻድቃን የሰማነው፣ ከነቢያት የሰማነው፣ ከደናግል የሰማነው፣ ከመነኮሳት ከቅዱሳት አንስት የሰማነው ጤናማ ቃል ኢየሱስ ክርስቶስ ዘትማልም ወይም ወክሞት እስከላለም ኢየሱስ ክርስቶስ ትናንትናም ዛሬም ያው አንድ እንደሆነ እንደ ከቅዱስ ጴጥሮስ የሰማነው አንተ ውእቱ ክርስቶስ ወልደ እግዚአብሔር ያው የእግዚአብሔር ልጅ እግዚአብሔር ነህ ክርስቶስ ወልደ እግዚአብሔር ያው በቃ ጤናማ ቃል። ንስጥሮስ ያልሆነ፣ ሰባልዮስ ያልሆነ፣ መቅዶኒዎስ ያልሆነ ይህ ጤናማ ቃል ያንን ጠብቅ ይላል። ምንድነው መጾም? ምንድነው መጸለይ? ምንድነው ማስታረቅ? ምንድነው መታረቅ? ምንድነው ክርስቶስን በልብ ማምለክ፣ ልብን ለክርስቶስ መስጠት። ይህን ነው የሚናገረው። ይቀጥልና የሰማውን ጤናማ ቃል ጠብቅ፣ መልካሙንም አደራ ጠብቅ። መልካም አደራ መልካም አደራ የሚባለው ምንድን ነው? በልጅነታችን በጥምቀት ያገኘናቸው 3 ነገሮች፣ ጥምቀት፣ ሜሮን፣ ስጋው ደሙ። ስጋዊ እድገት በምግብ በልብስ፣ መንፈሳዊ እድገት በጥበብ በሞገስ በትምህርት በጾም በጸሎት በስግደት። ይህ ጤናማ ቃል። መልካሙን አደራ ጠብቅ። ቤተ ክርስቲያን መልካም አደራ ነው። ወንጌል መልካም አደራ ነው። ወንጌል እመቤታችን ብዙ ያደረጉ መልካም ያደረጉ ብዙ ሴቶች አሉ። ከእነሱ አንቺ ትበልጫለሽ። ሰሎሞን መልካሟን እመቤታችን ስምሽን የጠራ መታሰቢያሽን ያደረገ የተባለች እመቤት መልካም አደራ። ይልቁንም ወውት ወረድ ነሳ ዋይተዋ ቤቶ ያም ደቀ መዝሙር ብዙ ወደ ቤቱ ገባ። ዮሐንስ ወንጌል ምዕራፍ 9 ቁጥር 24። ወይቤላ ለእሙ እናቱን እንዲህ አላት፣ ነዋ ወልድኪ ልጅሽ እሱ ነው። ወይቤሎ ለረዱ ደቀ መዝሙር እንዲህ አለ፣ ነያ እምከ እናት እሷ ናት። ወውት ወረድ ነሳ ዋይተዋ ቤቶ ያም ደቀ መዝሙር ብዙ ወደ ቤቱ ገባ። መልካም አደራ። ዮሴፍ አረጋዊ በ3 ነገር ዕጣ ወጣለት። ርግብ በላዩ ላይ አረፈ፣ በትሩ ላይ ተጻፈ። መልካም አደራ። እመቤታችን መልካሟ የመልካም አደራ ሆና ለዮሴፍ ተሰጠች። ስለዚህ የሰማኸውን የጤናማ ቃል አርአያ ጠብቅ ይልና መልካሙንም አደራ ጠብቅ ይላል። ይህ ቃል እነሆ የሚያጽናና ከእግዚአብሔር ጋር የሚያኖር ቃል ነው። ከእናቱ ጋር የሚያኖር ቃል ነው። ከመላእክት ጋር የሚያኖር ቃል ነው። ከጻድቃን ከሰማዕታት ጋር የሚያኖር ቃል ነው። ይህን ቃል ጠብቅ ይለናል። ይሁዳ ያው 1 ምዕራፍ ነው ያለው። 1:3 ላይ ለቅዱሳን አንድ ጊዜ ለሁሉ የተሰጠችውን እምነት ጠብቅ፣ ተጋደል። ተጋደል ማለት ደንጋይ ወሩን ማለት አለ፣ ጥይት ተኩስ ማለት አለ፣ ጦር ወሩን ማለት አለ፣ ሰይፍ አንሳ ማለት አለ። ተጋደል ማለት ምንድን? በጾም በጸሎት በንስሐ በስግደት በሴት ተጋደል። አሐዱ ዘእምቅድስት ሥላሴ ከሦስቱ አካል አንዱ ወልድ በማኅፀነ ድንግል ማርያም የተወለደው ምንም ጴጥሮስን ጠይቁት፣ ያጠፋው የለ የተላለፈው የለ። ነገር ግን ይሙት በቃ ተብሎ ለተጋድሎ ተላልፎ ተሰጥቷል። ተገረፈ፣ ተሰቀለ፣ ተወጋ፣ መቁምጣጤ ጠጣ፣ ምራቅ ተተፋበት። አየው አምላክ ነው። ስለዚህ ትጋደሉ ዘንድ ማለት አምናችሁ በምትጓዙበት ነገር
ዋጋ እስከ መክፈል ድረስ ተጓዙ። አንድ ጊዜ ለቅዱሳን ስለተሰጠች አንድ ጊዜ አንዲት ጥምቀት፣ አንድ ሃይማኖት፣ አንድ አምላክ ኤፌሶን 4:4 ጸሎተ ሃይማኖት በአንድ አምላክ እናምናለን። ቅድመ ዓለም የነበረ እግዚአብሔር እንደገና የተወለደ እንጂ ያልተፈጠረ እግዚአብሔር ወልድ ዘሰረጸና የሰረጸ እግዚአብሔር መንፈስ ቅዱስ በዚህ አምላክ እናምናለን። አለቀ። ይህንን ነው ተጋደሉ ያለው። በዚህ አምላክ ተጓዙ። አንደኛ ቆሮንቶስ 16:13 ላይ በእምነት ቁሙ፣ ደፋሮቹን ጽኑ፣ በእምነት መጽናት ቅበተ እምነት ነው። ምን ይላል? በእምነት ጽኑ። በቃ አለቀ። በእምነት ባመንክበት ነገር እስከ ሞት ድረስ መጽናት። ደፋሮቹ ነው ላመናችሁበት ነገር። ኢየሱስ ክርስቶስ አምላክ ነው። ድንግል ማርያም የአምላክ እናት ነው። ኢየሱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። አዎ ስለ ብዙዎቹ አንዱ ሞተ። ይህን የምናገር። ስለዚህ የሰማውን ጤናማ ቃል መልካሙን አደራ ጠብቅ ነው። መልካም የሆነ መጥፎውን አስወግድ። ዘረኝነት መጥፎ ነው። ጎጠኝነት መጥፎ ነው። ሙስና መጥፎ ነው። ጉቦኛነት መጥፎ ነው። በቋንቋ በተራራ በወንዝ በሰፈር በመንደር መከባበር መጥፎ ነው። ይህ ነው የሚናገር። ከዚህ እንድንለይ ሁላችንንም እግዚአብሔር ይርዳል እና በእምነት ቁሙ አለ። መቆም ያስፈልጋል። እግዚአብሔር ቆመ ውስተ ማእከላ መለክተ። እግዚአብሔር እኮ በአይሁድ ማህበር ፊት ለፊት ቁሟል። ጲላጦስ ዳኛ፣ ክርስቶስ ወንጀለኛ፣ ጲላጦስ ፈራጅ፣ ክርስቶስ የሚፈረድበት አምላክ ሆኖ ቁሟል። ይህንን ይነግረናል። ስለዚህ በእምነት ቁመን እግዚአብሔር እናምልከን እንድናልፍ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። በእምነት ቁሙ። በቃ መቆም ያስፈልጋል። መጽናት ያስፈልጋል። መቆም ያስፈልጋል እና መልካም ነገር ምንድን ነው? መጾም፣ መጸለይ፣ ማስታረቅ፣ መታረቅ፣ መስጠት፣ መመጾት፣ ማልበስ፣ ማጠጣት፣ ማጉረስ፣ ማካፈል፣ በጎ ሕሊና፣ በጎ አእምሮ፣ በጎ አንደበት፣ በጎ እጅ፣ በጎ እግር፣ በጎ ሕሊና ያስፈልጋል። በዚህ መጽናት ያስፈልጋል። መልካሙን አደራ ጠብቅ። መልካም አደራ ወንጌልን፣ ቤተክርስቲያንን፣ ድንግል ማርያምን፣ መስቀሉን፣ ስጋው ደግሞ መጠበቅ፣ በልጅነት የተሰጠው ጥምቀትን፣ የሮት ቁርባን ይህን መጠበቅ፣ ሃይማኖት መጠበቅ፣ ሀገርን መጠበቅ፣ አንደበትን መጠበቅ፣ ጆሮን መጠበቅ፣ ዓይንን መጠበቅ፣ እግርን እጅን መጠበቅ። መጥፎ ነገር መልካም ነገር ይሄ ነው። ስለዚህ መልካሙን ነገር አይተን እንድናልፍ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ይህን ነው የሚነግረን እና አንድ ጥቅስ እንጨምርና ጨርስ። የሐዋርያት ሥራ ምዕራፍ 7 ላይ ቅዱስ እስጢፋኖስን እናገኘዋለን። የሚገርመው ነገር ቅዱስ እስጢፋኖስ የተናገረው ይህች ዓለም ሰራኢ መጋቢ አምላክ አላት ነው። በዝናብ የሚያበቅል፣ በፀሐይ የሚያበስል፣ ክረምትና በጋን የሚያፈራርቅ፣ ብርድና ሙቀትን፣ ጨለማና ብርሃንን፣ መዝራትና ማጨድን፣ መኖርና መሞትን የሚያፈራርቅ አምላክ አላት ነው። ምን ማለት በሱ ምክንያት የተመደቡትን የተላኩትን ከአባቶች መካከል ያላሳደዳችሁት፣ ያልገደላችሁት፣ ያላሰራችሁት፣ ያልገረፋችሁት፣ ያላሰቃያችሁት ማን አለ? ነቢያትን፣ አበይት ነቢያትን፣ ደቂቀ ነቢያትን አሳደዳችሁ፣ ገደላችሁ፣ ወረወራችሁ። ቀጥሎ ጻድቁን ራሱን ክርስቶስን መስቀል ላይ አንጠላጠላችሁት። ሞተ፣ ተቀበረ፣ ተነሳ። በራሱ ኃይል ስላስመጣን ተነሳ፣ ወደ ሰማይ አረገ። አልተሳካላችሁም። ስለዚህ የዓለም ጌታ እርሱ ነው ብሎ ቢነግራቸው ድንጋይ በላዩ ላይ ከመሩበት ይላል። እሱ ግን በማወቅም ባለማወቅም ያደረጉትን ይቅር በላቸው፣ የኔን ግን ነፍሴን ተቀበል አለ። ይልቁንም ሰማይ የሚከፈት ሰማይና የሚዘጋ ሰማይ የለም። ልዕልናውን፣ ብቃቱንና ንጽህናውን፣ ቅድስናውን ማየት ክርስቶስ ከሞተ ከተቀበረ ከተነሳ ካረገ በኋላ የመጀመሪያውን የሰማዕትነት ጽዋ የተቀበለ ቅዱስ እስጢፋኖስ ነው። የድንጋይ ክምር ያልታደለ ድንጋይ በሰው ላይ ይወረወራል። የታደለ ድንጋይ ደግሞ በቅዱሳን ላይ ይቀመጣል። ያልታደለ ድንጋይ ጣዖት ይሆናል። የታደለው ድንጋይ ሕንፃ ቤተ መቅደስ ይሆናል። ይህን ነው የሚነግረን። ስለዚህ መልካሙ አደራ ጠብቅ ነውና፣ መልካም አደራ ወንጌል ነው። መልካም አደራ ቤተክርስቲያን ናት። መልካም አደራ ቅድስት ማርያም ናት። መልካም አደራ መስቀል ነው። መልካም አደራ ጸበል ነው። መልካም አደራ እምነት ነው። ይህን ጠብቀን አሟሟታችንና ኗኗራችን እንዲያሳምርልን የእግዚአብሔር አምላካችን መልካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። አሁን በጠቅላይ ቤተ ክህነት ሐዋርያዊ ተልእኮ በወጣው መርሃ ግብር
ምስራቅ ጉራጌ ቡታጅራ ይልቁንም ደግሞ ቡኢ ሀገረ ስብከት በልዩ ወረዳ ማረቆ በ3 ቀን ልዩ አገልግሎት ላይ ነው የምንገኘውና የጊዜ ባለቤት እግዚአብሔር ሁላችንም ያያችሁ እግዚአብሔር ባለው ነው የምንውለው እንጂ እኛ ባልነው አይደለምና በዚህ ያገናኘን አምላክ ከነገ ወዲያ ደግሞ በዚያው በአዲስ አበባ እንዲያገናኘን መልካም ፈቃዱ ይሁንልን። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያ ሰላም ያደርግልን። የጀመርነውን ጾምና ሱባኤ ያጠናቀን ለብርሃነ ትንሣኤው እንዲያደርሰን መልካም ፈቃዱ ይሆንልን። ወስብሐት ለእግዚአብሔር።